ከኢትዮጵያ ጋር የጦርነት ስጋት ውስጥ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ተገኝተዋል። የአማራ ባንክ ኪሳራ ውስጥ ጨምረውኛል ያላቸውን የቀድሞ አመራሮቹን በፍርድ ቤት ከሰሰ። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ለመቆጣጠር መሳሪያ እንዲገጥሙም ሊደረግ ነው። ጤና ይስጥልን፣ ይህ ኢትዮ ፍሮንት ነው። ከኛ ጋር ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዚያም ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ከኢትዮጵያ ጋር የጦርነት ስጋት ውስጥ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ተገኝተዋል። ከኢትዮጵያ የተቃቃሩ ኃይሎችን እያገኙ ያሉት ፕሬዝዳንት ኢሳያስ አፈወርቂ ከጥቂት ሳምንታት በፊት ደግሞ በግብጽ ጉብኝትን አድርገው ነበር። ፕሬዝዳንት ኢሳያስ አፈወርቂ ትላንት በፖርት ሱዳን ሲገኙም የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን አቀባበል አድርገውላቸዋል። በስፍራው ሲደርሱም ከነበሩ አካላት ደማቅ አቀባበልም ነበር የተደረገላቸው። የኤርትራው መሪ በፖርት ሱዳን ሲገኙ ከ6 ዓመት ወዲህ ለመጀመሪያ ጊዜ ነው። በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ቡድን እንደ ባለውለታ የሚቆጠሩት የኤርትራው ፕሬዝዳንት አልቡርሃን በሱዳን በጀነራል ሐምዳን ዳጋሎ ከሚመራው የራፒድ ሰፖርት ፎርስ ጋር እያደረጉት ላለው ጦርነት ከፍተኛ ድጋፍን የሚያደርጉ ናቸው። ኢሳያስ ለአልቡርሃን የሚያደርጉት ድጋፍም ወታደሮቻቸው የሚሰለጥኑበትን ቦታ ከመስጠት አንስቶ የአልቡርሃን ኃይሎች ለአየር ድብደባ መነሻ የሚሆናቸውን አየር ማረፊያ እስከ መስጠት የደረሰ ነው። የሱዳን ትሪቢዩን ዘገባ እንደሚያሳየው አልቡርሃንና ኢሳያስ አፈወርቂ ጥምረታቸውን ይበልጥ ለማጠናከር እንደመከሩና አልቡርሃንም ከኤርትራ ለተደረገላቸው ድጋፍ ኢሳያስ አፈወርቂን አመስግነዋል። ኢሳያስም ለሱዳን አንድነት ድጋፋቸውን እንደሚያጠናክሩና የሀገሪቱን ችግር ከሌላው ጣልቃ ገብነት ውጭ በቀጠናው ባለድርሻዎች መፈታት እንዳለበት እንደሚያምኑም ገልጸዋል። ኢሳያስ አፈወርቂ በሱዳን ከጀነራል አብዱል ፈታህ አልቡርሃን በተጨማሪ ከጠቅላይ ሚኒስትር ካሚል ኢድሪስ ጋር መገናኘታቸውም ታውቋል። በሰሜኑ የኢትዮጵያ ጦርነት ተባብረው የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፕሪቶሪያው ስምምነት አንስቶ ከዚያም በኋላ ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር ያስፈልጋታል ብለው እንቅስቃሴ ከጀመሩ አንስቶ የጦርነት ፍጥጫ ውስጥ ገብተዋል። ከዚያ ጊዜ አንስቶ ኢሳያስ አፈወርቂ የኢትዮጵያን ጥቅም ይጎዱልኛል ካሏቸው ኃይሎች ጋር አሰላለፋቸውን አሳምረዋል። ግብጽ ብዙ ጊዜ ተመላልሰዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም ወደ አስመራ መጥተው አግኝተዋቸዋል። በሱዳን ደግሞ ከሉዓላዊ ምክር ቤቱ ፕሬዝዳንት አብዱል ፈታህ አልቡርሃን ጎን በመሰለፍ የጠቅላይ ሚኒስትር አብይ አህመድን ድጋፍ ያገኛሉ ተብሎ ከሚታሰቡት ጀነራል መሐመድ ሐምዳን ዳጋሎ ጋር በእጅ አዙር ይዋጋሉ። እርግጥ ከቅርብ ጊዜ ወዲህ የመሐመድ ሐምዳን ዳጋሎ ቡድን በሱዳን የሰራቸው እጅግ አስከፊ የጦር ወንጀሎች ከኢሳያስ ጋር ጥምረት ላላቸው አልቡርሃን የተሻለ ዓለም አቀፍ ተቀባይነትን የሰጠ ነው። ጠቅላይ ሚኒስትር አብይ አህመድም ከሐምዳን ዳጋሎ ጎን አላቸው የሚባለው ግንኙነት በዓለም አቀፉ ማህበረሰብ ዘንድ ጥርጣሬ ውስጥ የከተታቸው እንደሆነ ሲነሳ ነበር። በተለይ የሐምዳን ዳጋሎ ኃይሎች በኤልፋሽር ከፍተኛ ሰብአዊ ጥፋትን ካደረሱ በኋላ አሜሪካንን ጨምሮ ከፍተኛ ውግዘትን አሰምተዋል። በወቅቱ ለጂ7 ስብሰባ ካናዳ የነበሩት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን ለሐምዳን ዳጋሎ ቡድን ያስተላለፉት መልእክት ኢትዮጵያንም በተዘዋዋሪ መንገድ የነካ ነበር። ማርኮ ሩቢዮ በወቅቱ ሀገራት በሱዳን ለሐምዳን ዳጋሎ ከሚደረግ ወታደራዊ ድጋፍ ራሳቸውን እንዲያገሉ አስጠንቅቀዋል። ሩቢዮ አክለውም አርኤስኤፍ የራሱ የጦር መሳሪያ ማምረቻ ተቋማት ስለሌሉት በውጭ ድጋፍ ላይ ተመስርቷል። በመሆኑም የጦር መሳሪያ የሚያቀርቡ ሀገሮች ድጋፋቸውን እንዲያቆሙ ጥሪ አቅርበዋል። የአሜሪካው የውጭ ጉዳይ ሚኒስትር በወቅቱ እንደተናገሩት ከሆነ ለጀነራል ሐምዳን ዳጋሎ ኃይል የሚሰጠው ድጋፍ መሳሪያ ብቻ የሚመለከት ሳይሆን በግዛታቸው እንዲያልፍ የሚፈቅዱ ሀገሮችም ከድርጊታቸው ሊታቀቡ ይገባል ብለውም ነበር። በተለይ ማርኮ ሩቢዮ ከዚህ ጋር በተያያዘ የተናገሩት ንግግር ኢትዮጵያን የሚመለከት ሊሆን እንደሚችልም ተገምቶ ነበር። ነገሩ በዚያ ሳያበቃ የሳውዲ አረቢያው ልዑል አልጋውራሽ መሐመድ ቢን ሳልማን ከሳምንታት በፊት በአሜሪካ ጉብኝት ባደረጉበት ወቅት ከፕሬዝዳንት ዶናልድ ትራምፕ ጋር ያደረጉት ውይይትን ተከትሎ ፕሬዝዳንት ትራምፕ ለአርኤስኤፍ መሪው መሐመድ ሐምዳን ዳጋሎ ኃይሎች ማስጠንቀቂያን ሰጥተዋል። በሱዳን እየተደረገ ባለው ጦርነት ሳውዲ አረቢያ የሉዓላዊ ምክር ቤቱን ከሚመሩት ጀነራል አብዱል ፈታህ አልቡርሃን ጎን መሆኗ የሚታወቅ ሲሆን ከጀነራል ዳጋሎ ጎን ያለችው ደግሞ የተባበሩት አረብ ኤምሬት ናት። አሰላለፉም አንደኛው ኤምሬቶች ዳጋሎና አብይ ሲሆኑ በሌላኛው ወገን ደግሞ ቢን ሳልማን አልቡርሃንና ኢሳያስ አፈወርቂ ናቸው። ለጊዜውም ቢሆን ከኢትዮጵያ ጋር የጦርነት ስጋት ያለባቸው ኢሳያስ ዓለም አቀፍ ጫና ከሌለበት ቡድን ጋር ናቸው ያሉት። ኢሳያስ አፈወርቂ የኢትዮጵያ የባህር በር ጥያቄን ተከትሎ ከሶማሊያ እስከ ካይሮ ከአስመራ እስከ ፖርት ሱዳን ሲዶልቱን የከረሙት የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ረዳ አነጋጋሪ በነበረው የአልጀዚራው የሄድ ቱ ሄድ ፕሮግራም ከመህዲ ሐሰን ጋር በነበራቸው ቆይታ በኢትዮጵያና ኤርትራ መካከል በቅርቡ ጦርነት ይነሳል ብለው እንደማያስቡ ተናግረው ነበር። ለዚህም ኢሳያስና አብይ የጦርነቱን ዳፋ ስለሚያውቁትና
አብይ ለራሳቸው ዓለም አቀፍ ገጽታ ስለሚጨነቁና የሀገር ውስጥ ፖለቲካ ችግር ስላለባቸው ተጨማሪ ስጋት ፈጣሪ ጣጣ ውስጥ ይገባሉ ብለው እንደማያስቡ ተናግረው ነበር። አማራ ባንክ ለኪሳራ ዳረጉኝ ያላቸውን የቀድሞ አመራሮቹን በፍርድ ቤት መክሰሱን ተናገረ። ባንኩ ይህን ያለው በትላንትናው ዕለት አራተኛውን የባለ አክሲዮኖችን ስብሰባ ሲያደርግ ነው። ሆኖም ባንኩ የከሰሳቸው የቀድሞ አመራሮቹ እነማን እንደሆኑ አልገለጸም። የባንኩ የቀድሞ ቦርድ ሊቀመንበር የቀድሞ የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር መላኩ ፈንታ ሲሆኑ የባንኩ ዋና ስራ አስፈጻሚ ደግሞ የአሁኑ የንብ ባንክ ዋና ስራ አስኪያጅ ሄኖክ ከበደ ናቸው። አማራ ባንክ የከሰሰው እነማንን እንደሆነ ግን በዚህ ስብሰባ ላይ በግልጽ አልተቀመጠም። የባንኩ የአሁኑ ፕሬዝዳንት ዮሐንስ አያሌው ወደ ባንኩ ኃላፊነት ከመጡ በኋላ በባንኩ አሰራሮች ላይ ሰፊ ጥናት ማስደረጋቸውን በዚህም መጠነ ሰፊ የህግ ጥሰት መገኘቱን አንስተዋል። ባንኩ አሁን ላይ ያለበት ሁኔታም የቀድሞ ተጽዕኖ እንዳለበት ነው የገለጹት። ባንኩ በዚህ ዓመት የመጀመሪያ ሩብ ዓመት 924 ሚሊዮን ብር ኪሳራ እንዳጋጠመው የተናገሩት የባንኩ ፕሬዝዳንት ይህ ባይሆን ኖሮ የባንኩ አሁናዊ ትርፍ 1.6 ቢሊዮን ብር እንደሚሆን ገልጸዋል። በዚህም ሳቢያ የባንኩ አሁናዊ ትርፍ 655 ሚሊዮን ብር እንዲሆን አድርጎታልም ነው ያሉት። ባንኩ ያለፈበት ህገወጥ አሰራር አሁን ላጋጠመው የትርፍ መቀነስም አጋልጦታል ነው ያሉት። ከውጭ ምንዛሬ ተመን ለውጥ ጋር በተያያዘ 367 ሚሊዮን ብር ማጣቱን ተገልጿል። የአማራ ባንክ መመለሱ አጠራጣሪ የሆነ ብድር ምጣኔው 15 በመቶ ደርሶም እንደነበር ተነስቷል። ለንግድ ባንኮች የተቀመጠው ያልተመለሰ ብድር ምጣኔ ከ5 በመቶ እንዳያልፍ ቢሆንም የዚህ ባንክ ያልተመለሰ ብድር ምጣኔ ግን በእጅጉ የከፋ ሆኖ መቆየቱም ነው በባንኩ ፕሬዝዳንት የተገለጸው። ሆኖም ይህን ለማሻሻል መሰራቱንና እየተስተካከለ መምጣቱም ተገልጿል። አሁን ላይ ባንኩ እዚህ ኪሳራ ውስጥ የጨመሩትን አመራሮች በፍርድ ቤት እንደከሰሰም ነው የተሰማው። አማራ ባንክ በ2014 ዓ.ም ወደ ስራ ሲገባ አዲስ ከተመሰረቱ ባንኮች ባስመዘገበው ካፒታል ትልቁን ደረጃ ይዞ ከፍተኛ ተወዳዳሪ ይሆናል ተብሎ ነበር። በጊዜ ሂደት ግን በብዝበዛ መታመስ ጀምሮ ለኪሳራም ተዳርጎ ቆይቷል። በመጨረሻም በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ለመቆጣጠር የሚያስችል መሳሪያ እንዲገጥሙ ሊደረግ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር መናገሩ እናገኛለን። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከእጽዋት የሚዘጋጅ የአውሮፕላን ነዳጅ ለመጠቀም የሚያስችል ዘላቂ የአቪዬሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሪፖርትን ህዳር 18 ቀን 2018 ዓ.ም ሲያቀርብ የተገኙት የትራንስፖርትና ሎጂስቲክ ሚኒስትሩ አለሙ ስሜ በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ስታንዳርድ መዘጋጀቱን ገልጸዋል። ሚኒስቴሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆኑንና አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነ እንደሚታገዱ፣ በተለይም ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቀዋል። ተሽከርካሪዎች የሚለቁት የጋዝ መጠን በህጉ ከተቀመጠው በላይ መብለጥ እንደሌለበት መጠኑን ያስቀመጠ የህግ ድንጋጌ ተዘጋጅቷል። ይህ ህግ ስራ ላይ መዋሉ በካይ ጋዝ እንዲቀንስ ያደርጋል። ስለዚህም በቅርቡ ስራ ላይ መዋል እንጀምራለንም ብለዋል። ስታንዳርዱን ተግባራዊ ለማድረግ የሚያስችል ቴክኖሎጂ መኖሩን የገለጹት ሚኒስትሩ አሽከርካሪዎች ቴክኖሎጂውን መጠቀምና ስታንዳርዱን ማሟላት ግዴታቸው እንደሆነም ተናግረዋል። ነገር ግን ስታንዳርዱ ሲዘጋጅና ሁሉም ተሽከርካሪዎች ሊጠቀሙበት ይገባል ሲባል በነዳጅ የሚሰሩ ተሽከርካሪዎች ሙሉ ለሙሉ እንዳይኖሩ ይደረጋል ማለት ሳይሆን የሚለቁትን በካይ ጋዝ መቆጣጠር እንዲቻል መሆኑን አስረድተዋል። አሽከርካሪዎች የተዘጋጀውን ህግ ተግባራዊ እያደረጉ መሆናቸውን እንዴት ለመቆጣጠር እንደታሰበ ለቀረበላቸው ጥያቄ በሰጡት ምላሽ ተቆጣጣሪ አካሉ በሚያዘጋጀው አሰራር መሰረት ቁጥጥሩ እንደሚደረግ ገልጸዋል። ይህ አሰራር ተግባራዊ ከመደረጉ በፊት የእፎይታ ጊዜ ተሰጥቶ እንደነበር ያስታወሱት አለሙ አሽከርካሪዎች እንዲዘጋጁ የሚያደርግ ነበርም ብለዋል። አሁን የእፎይታ ጊዜው ተጠናቆ ወደ ስራ ልንገባ ነው። ስለዚህ በህግ ስልጣን የተሰጠው አካል የሚቆጣጠርበት መሳሪያዎች አሉት። በዚህ መሰረትም እየመዘነ በፌዴራልም ሆነ በክልል የሚገኙ ተሽከርካሪዎች ላይ ተግባራዊ ማድረጋቸውን ያረጋግጣል ሲሉ አብራርተዋል። ከዚህ ቀደም አሮጌ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መደረጉ የመጀመሪያው እርምጃ እንደነበር አስታውሰው በሌሎች ሀገሮች ለረጅም ጊዜ ያገለገሉ እንደመሆናቸው የሚለቁት ጋዝ በከፍተኛ መጠን የሚበክል እንደነበር ገልጸዋል። አክለውም በነዳጅ የሚሰሩ ተሽከርካሪዎችን ከመከልከል ይልቅ ከውሳኔው በፊት የገቡና አገልግሎት እየሰጡ የሚገኙ ተሽከርካሪዎችን የሚመለከት አሰራር መኖር በማስፈለጉ መዘጋጀቱን ገልጸዋል። ከኢትዮ ፍሮንት የዛሬው መሰናዷችን ይሄው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ